የፓኪስታን መንግስት አይጥ ገዳዮችን እሸልማለሁ እያለ ነው። በፓኪስታን ከሰሞኑ አንድ ለየት ያለ ጉዳይ እያነጋገረ ይገኛል። በአገሪቱ ሰሜን ምዕራብ ክፍል በምትገኘውና የአካባቢው ግዙፍ ከተማ በሆነችው ፒሻዋር ነዋሪዎች እጅግ ተማረናል በሚል ለመንግስት አቤቱታቸውን አቅርበዋል። ነዋሪዎቹ ረጃጅም የፊት ጥርስ ባላቸው አይጦች ተወረናልና መፍትሄ ስጡን የሚል አቤቱታቸውን ነው ያቀረቡት። እንደ ነዋሪዎቹ ገለጻ አይጦቹ ያገኙትን ነገር በረጃጅም ጥርሶቻቸው በመቆረጣጠም ቤታቸውን ከጥቅም ውጪ እያደረጉት ነው። በዚህም ሳቢያ መኖሪያ ቤታችን የቆሸሸና ለኑሮ ምቹ ሊሆን አልቻለም ሲሉ ምሬታቸውን ገልጸዋል። እነዚህ ግዙፍ አይጦች 12 ኢንች ወይም 30 ሴንቲሜትር ርዝመት እንዳላቸውም ተገልጿል። በእነርሱ ምክንያት ኑሯችን ከመክበዱም በላይ የተመሰቃቀለ ሕይወት እየመራን ነው ሲል አንዱ የከተማዋ ነዋሪ አስተያየቱን ሰጥቷል። ለወትሮው የክፉ አይጦች አለቃ የነበሩት እነ ውሮም መፍትሄ አላመጡም። ምክንያቱም ግዙፎቹን አይጦች መያዝ አይደለም መቅረብ ይፈራዋቸዋልና ሲልም በምሬት አስተያየቱን ሰጥቷል። የነዋሪዎቹን ቅሬታ ተከትሎም መንግስት አይጥ ገዳዮችን እሸልማለሁ ብሏል። በዚህም መሰረት አንድ አይጥ ለገደለ ዜጋ 300 ሩቢ እሸልማለሁ ሲል ማስታወቂያውን አውጥቷል። የከተማዋ ከንቲባ አረብ መሐመድ አሲም የአይጦች ወረራ አስቸገረን የሚል ቅሬታ በተደጋጋሚ እንደደረሳቸውም ገልጸዋል። እናም እነዚህ ፍጥረቶች ላይ መዝመት አስፈላጊ በመሆኑ ይህን መሰሉን ማስታወቂያ አውጥተናል ሲሉ ተናግረዋል። ከከተማዋ ዳርቻ ወደ መኖሪያ ቤቶች ለሚተሙት አይጦች ፍልሰት ታዲያ ሰሞኑን በአካባቢው የሚጥለውን ንፋስ የቀላቀለ ዝናብ ምክንያት ሊሆን እንደሚችልም ተገልጿል። ለጊዜው ግን ጉዳዩን የሚያጣራ ቡድን ተቋቁሞ እየተንቀሳቀሰ ነው። በማስታወቂያው መሰረትም አይጥ ገዳዮች ትዕዛዙን በመፈጸም የተባለውን ሽልማት ያገኛሉ። በመሰል የአይጥ ወረራ ምክንያት ባለፉት 3 ዓመታት በከተማዋ 5 ሕፃናት ተነክሰው ሕይወታቸው ማለፉን የአገሪቱ ሚዲያ ተቋማት ዘግበዋል። የዘገባው ምንጭ አጃንስ ፍራንስ ፕሬስ ነው።